ሰላምን ማጣት የዜጎችን የዕለት ተዕለት እንቅስቃሴ ከማወኩም በላይ ለሀገራዊ ቀውስ መንስኤ እንደሆነ እሙን ነው። በሀገር ውስጥ ለሚፈጠር የሰላም እጦት መፍትሄ ማምጣት ደግሞ የሁሉም ዜጋ ኃላፊነት እንደሆነም አይዘነጋም። የአማራ ክልል የሰላም እጦት መፍትሄ እንዲያገኝና ሰላም እንዲሰፍን ከተለያዩ የህብረተሰብ ክፍሎች ጋር ሲደረጉ የነበሩ ምክክሮች የራሳቸው አስተዋጽኦ ነበራቸው። ሪፖርተራችን ሜሮን በረዳ ተጨማሪ አላት። ሰላም የሚለው ጽንሰ ሐሳብ ግጭትንና አለመረጋጋትን ለማያውቁ ከቃል በዘለለ ትርጉሙን ባያጣጥሙትም ደህንነታቸውን ላጡ የጥይት ድምጽ እየሰሙ ለሚከርሙና የዕለት ተዕለት ኑሯቸው ለተመሳቀለባቸው እጅግ የሚናፍቁት ለመኖር የሚጓጉለት ቃልም ጭምር ነው። በአማራ ክልል ያሉ ነዋሪዎችም ይህን ሰላም መናፈቅ ከጀመሩ ሰነባብተው ነበር። የሰላም እጦት ኑሮ ውድነቱን አምጥቷል። ስራ አጡን አበራክቷል። ወጣቱን ተማሪዎች ቤት እንዲውሉ አድርጓል። ነጋዴው እንደልቡ ነግዶ ማደር አልቻለም። አርሶ አደሩ እንደልቡ አርሶ ማምረት አልቻለም። ለሁሉም ነገር የበሰለ ነገር ለመብላት ሰላም ነው የሚያስፈልገን። እኛ ካለፈው ከመጀመሪያው ጦርነት ጀምሮ የጦርነትን ክፋት በተደጋጋሚ አይተናል። ሁሉም ሰው ያውቃል። ሁሉም ሰው ተምሯል። የአካባቢውን ማህበረሰብ ሰላማዊ ኑሮ ያናጋው ይህ ግጭት ዜጎች ዛሬ ላይ ከምንም በላይ በሰላም ወጥቶ መግባትን ብቻ እንዲናፍቁም አድርጓቸዋል። በሀገር ውስጥ ለሚፈጠር አለመግባባት መፍትሄን ለማምጣት ኃላፊነቱ ሁሉም ጋር ነውና በክልሉ በተደረጉ በርካታ ውይይቶች ከመንግስት ባሻገር በሀገር ውስጥ ተሰሚነት ያላቸው አካላት ድርሻቸውን ይወጡ የሚሉ ሀሳቦችም በርከት ብለው ሲደመጡ የነበረበት ነው። የኛ ልጆች ስለሆኑ እነዚህ ልጆች አጠቃላይ መክሮ ዘክሮ ማምጣት ያለበት የሃይማኖት አባት ነው። ለምሳሌ የሃይማኖት አባት ትልቅ ኃላፊነት አለው። የሀገር ሽማግሌ ትልቅ ኃላፊነት አለው። ይሄንን በደንብ ተነጋግረን ወደዚህ አመተን ሰላም ብንፈጥር አጠቃላይ ያለው ነገር ወደ ነበረበት እንትኑ ይመለሳል የሚል ሐሳብ ነው። ለልጆቻችን ህይወት ልንጨነቅ ልንቆረቆር ይገባል። መንግስት ህግ የማስከበሩ ስራ አጠናክሮ መቀጠል አለበት። እኛ ከመንግስት ጎን መቆም አለብን። ከዛሬ ቀን ጀምረን የአካባቢያችን ያለው የሰላም ጦት ይቁም ብለን ይብቃን ማለት መቻል አለብን። ሊበቃን ይገባል። ከነዚህ የውይይት ድምጾችና ሐሳቦች ውስጥ የህብረተሰቡን ጥያቄ መፍታት ዋነኛው ሲሆን በጋራ እንደ ህዝብ ሰላምን ለማስጠበቅ መቆም ሌላኛው ዋነኛው ሐሳብ ነው። ለሰላም ከዛሬ ጀምራችሁ ቆርጣችሁ መነሳት አለባችሁ። ሰላም ተነሱ፣ ቆርጣችሁ መንግስትን ደግፉ። ሌት ተቀን የናንተን ጸጥታ ለማስከበር የሚፈልጉ የሚሹ ከዞን እስከ ወረዳችሁ እናንተም ምስክርነት የተሰጣችኋቸው አንዳንዶችም ለህዝብ ሰላም ሲሉ መስዋዕትነት የከፈሉ ልጆቻቸውን ተተሄዱ አመራሮች አሉ አይደል? ይሄንን ተባብራችሁ ካልሰራችሁ ታዲያ ይሄንን ተባብራችሁ በደንብ ስራ መስራት ካልተቻለ መና ከየት ይገኛል? ዋናው ከመንግስት የሚጠበቀውን የልማት እንቅስቃሴ መንግስት ሚናውን ማለት ነው ሚናውን ይወጣል። እንግዲህ የህዝባችን የሚደመጡ ጥያቄዎች በጣም በርካታ ናቸው። ጥያቄዎቹን ለቅመን ይዘናል። እዛው አካባቢ ያሉ አመራሮች መረጃዎችን በዝርዝር ለቅመዋል። ቁጥር አንድ የሚያነሱትኝ ከሰላም ጋር የሚነሳውን ጥያቄ ነው። በሰላም ወጥተን መግባት አለብን። ከዚህ አንፃር እኛም የሰላሙ ዋነኛ ተዋናይ ሆነን እንሰራለን በሚል ያነሱ ነበር። እነዚህ ውይይቶች ታዲያ በክልሉ አንጻራዊ ሰላም እንዲሰፍንና ክልሉ አሁን ላለበት መረጋጋት እንዲደርስ አስተዋጽኦ ቀላል አልነበረም። ሰላማዊ የፖለቲካ ትግል በማድረግ ሀገርን ከፖለቲካዊ አለመረጋጋት ብሎም ዜጎችን ከማያባራ ቀውስ መታደግ እንደሚገባ ከኢቢሲ ጋር ቆይታ ያደረጉ ተፎካካሪ ፓርቲዎች ገልጸዋል። ከጥምምጃ የሚመነጭ የፖለቲካ ስልጣን ሰላምን አያመጣም ያለው ተፎካካሪ ፖለቲከኞቹ ሰላማዊ ፖለቲካ ትግል አማራጭ የሌለው የስልጣን መንገድ ሊሆን እንደሚገባው ተናግረዋል። የዮሐንስ ፈንታሁን ዝርዝር አለ። በኢትዮጵያ ሀገረ መንግስት ውስጥ የፖለቲካ ስልጣንን በመጠቀም መንግስት የመመስረት ልምምድ የሚታወቅ ቢሆንም ሰላማዊ ለስልጣን የሚደረግ ውድድርም ሆነ ሽግግር የተለመደ አይደለም። ከንጉሳዊ ስርዓት ማብቃት ወዲህ በኢትዮጵያ ስልጣን አግኝተው መንግስት መመስረት የቻሉ ፖለቲካዊ አደረጃጀቶች በአብዛኛው አፈሙዝን የስልጣናቸው ምንጭ በማድረግ የሚታወቁ ናቸው። ላለፉት 50 ዓመታት የመንግስትን ስልጣን ለመቆናጠጥም ሆነ በስልጣን ላይ ያለን መንግስት በኃይል ለመጣል በተደረጉ የእርስ በርስ ግጭቶች የብዙ ሺዎች ህይወት ተቀጥፏል። የሀገር አንጡራ ሀብትም ወድሟል። ከዚህም በላይ ደግሞ መንግስት አልፎ መንግስት ሲተካ
ከዜሮ የመጀመር የፖለቲካ ልምምዱና ስርዓቱ ሀገር በሚፈለገው ልክ እንዳታድግ አድርጓታል። የመድብለ ፓርቲ ስርዓትን በምትከተለው ኢትዮጵያ በስልጣን ላይ ካለ ፓርቲ ሌላ የፖለቲካ አማራጭ ሐሳብ አለን የሚሉ ፓርቲዎች ምንም እንኳን የፖለቲካ ምህዳሩ እንደየጊዜው ሁኔታ የመጥበብና የመስፋት ባህሪ ቢኖረውም ሰላማዊ የሆነ ትግል ማካሄድ የተሻለ ውጤታማ እንደሆነ ይናገራሉ። በምንም መስፈርት ኢትዮጵያ የጥይት ተኩስ አያስፈልጋትም የሚሉት የኢዜማው ከፍተኛ አመራር ዮሐንስ መኮንን በሀገሪቱ የሚንቀሳቀሱ ሁሉም የፖለቲካ ኃይሎች ከጠመንጃ በመለስ ላሉ የጠረጴዛ ዙሪያ ውይይቶች እድል መስጠት እንዳለባቸው ይገልጣሉ። ሁሉም ለያዘው ዓላማ ለቆመለት ዓላማ መታገሉን አከብራለሁኝ። ግን በምንም መንገድ በምንም መስፈርት ኢትዮጵያ ተጨማሪ ጥይትና ተኩስ ያስፈልጋታል ብዬ አላምንም። ስለዚህ ከተኩስ መልስ ከጠመንጃ አፈሙዝ ይልቅ በጠረጴዛ ዙሪያ ለመሰባሰብ እድል መስጠት አለባቸው ሁሉም ኃይሎች የሚል እምነት አለኝ። በጠመንጃ የሚመጣ የፖለቲካ ስልጣን ሰላምን አያመጣም የሚሉት ፖለቲከኛ ኢብሳ ነገው በበኩላቸው የፖለቲካ ኃይሎች የምክክርና ሰጥቶ የመቀበል ዘይቤን ተግባራዊ ማድረግ አለባቸው ይላሉ። በዓለም ላይ ከጠመንጃ አፈሙዝ የሚመጣ የፖለቲካ ስልጣን ሰላምን አያመጣም። ምክክርና ሰጥቶ የመቀበል ዘይቤ መሆን አለበት። እኔ ያልኩ ብቻ ካልሆነ ጠመንጃ አነሳለሁ የሚለው ሁኔታ ይሄ ጊዜ ያለፈበት የፖለቲካ ዘይቤ ነው። ፊሎሶፊካሊ ስታየው በዓለም ላይ ይሄንን ሁኔታ ኢንተርቴን የሚያደርግ ነገር የለም። ስለዚህ መገዳደሉ መፍትሄ አይደለም። ኢትዮጵያ ውስጥ በኃይል የታገዘ የፖለቲካ ትግል ብዙ ተሞክሯል። ሰላማዊ ትግል ግን አማራጭ የለውም ያሉት የነጻነትና እኩልነት ፓርቲ ፕሬዝዳንት አብዱል ቃድር አደም በሰላማዊ መንገድ በመነጋገር የፖለቲካ ጥያቄዎች እንዲፈቱ ማድረግ እንደሚገባ አስገንዝበዋል። የሰላማዊ ትግል አማራጭ የሌለው ነው። ኢትዮጵያ ውስጥ በኃይል ብዙ ሞክረናል። ብዙ ትውልድ አልፏል። ብዙ ጊዜ ባክኗል። ከዚህ በኋላ በመነጋገር በመወያየት በሰላማዊ መንገድ ብቻ የፖለቲካ ጥያቄዎች እንዲፈቱ ማድረግ ያስፈልጋል። ሰላማዊ የፖለቲካ ትግልን በማድረግ ሀገርን ከፖለቲካዊ አለመረጋጋት ብሎም ዜጎችን ከማያባራ ቀውስ መታደግ እንደሚገባም ተጠቁሟል። ቀጥለናል ተመልካቾች። ወደ እንግዶቻችን ነው የምንሄደው። ሁለት እንግዶችን ጋብዘናል። ከባህር ዳር ስቱዲዮ አቶ ያየህራድ በለጠ የአማራ ክልል የሰላም ካውንስል ሰብሳቢ ናቸው። እንዲሁም ደግሞ ከሐዋሳ ስቱዲዮ አቶ ዳያሞ ዳሌ የግሎባል ፒስ ባንክ የሰላም ግንባታና ፕሮሞሽን ዳይሬክተር ናቸው። ሁለቱንም እንግዶቻችንን እናመሰግናለን። ወደ ቆይታችን ይልጅ አቶ ዳያሞ የመጀመሪያው ሀሳባችንን ወደ እርስዎ እናደርገው። እንግዲህ ሀገራት በተለይ ሰላማዊ የሆነ የፖለቲካ ትግል ሲያደርጉ ምን ያክል እድገት እንደሚኖራቸው ሁላችንም እናውቀዋለን እና ከዚህ ሰላማዊ ያልሆነ የፖለቲካ ትግል ሲኖር ደግሞ ሀገር ወደ ኋላ እንደምትቀር ብዙዎቹ ምሁራን ያነሳሉና ያለፉት 50 ዓመታት የኢትዮጵያ የፖለቲካ ትግል ባህል ምን ይመስላል? ምንድን ነበር እሱ የሚታዘቡት? እሱን እናንሳው እስኪ እንደመነሻ። የኢትዮጵያ ያለፉት 50 ስንል አሁን ከ20 ስንቀንስ 1967 አካባቢ ነው የሚሆነው። ወታደራዊ መንግስት ንጉሠ ነገሥቱን ከስልጣን አውርዶ ስልጣን የያዘበት አመት ማለት ነው። ከዛ በኋላ ለተወሰነ ጊዜ ኢትዮጵያ ትቅደም ሲባል ቆየና ወዲያው የኢትዮጵያ ተማሪዎች ንቅናቄ የሚባል እንግዲህ የመደብ ትግል በሚል በማርክሲዝም ሌኒኒዝም የሚመራ ልዩነትን የማይቀበል የመደብ እርቅ የለም የሚል በጣም ያከረረ ድርድር የሚባል ነገር የማይወድ ባህል ነው የተተካው እና ያ ሲተካ ስልጣን ላይ የነበረውን ወታደራዊ መንግስት መጣል ብቻ ሳይሆን እርስ በራስ ራሱ እያንዳንዱ ድርጅት በውስጡ የሚፈጠረውን ልዩነትም በግዲያ ነው የሚያስተናግደው እና የሰው ኃይል በጣም ያጣንበት ነው። ኢትዮጵያ በዘመናዊ ትምህርት ስርዓት ያፈራቻቸው በጣም እንግዲህ ትልቅ አእምሮዎች ያጣንበት ነው። የዛ ትራውማ የዛ ውርስ እስከዛሬ ድረስ አልለቀቀንም። ሁለተኛ አገላለጻችን ላይ አንድ ማስተካከል ያለብን ነገር አለ። ትጥቅ ብለው ፖለቲካ የለም። የፖለቲካ ውጥቀት ውጤት ነው ትጥቅ። ፖለቲካ ስንበይነው ምን ማለት ነው? ድርድር ማለት ነው። የጥቅምን የማንነትም የሀሳብ ልዩነት ሲኖረን በድርድር መፍታት ማለት ነው። ኢትዮጵያ ፖለቲካ ሳይሆን አመጽ ነው ዝም ብሎ ያለውና ከማርክሲዝም አንጻር ራሱ ሌኒን የሚለው ጦርነት
ፖለቲካን በሌላ መንገድ ማስከድ ነው ይለዋል እንጂ ጦርነት ያለበት ሀገር ፖለቲካ አለው ማለት አይቻልም። ፖለቲካ ካለ ድርድር ነው የሚኖረው እና የኛ ፖለቲካ ብለን ከመጥራት በምንድነው ሽፋን የምናደርገው? ትግል ነው የምንለው። በብዛት ያው ትግሉ ደግሞ ህዝብን ከማስተባበር ይልቅ በህዝብ ላይ የመጫን ባህል ነው ያለው። ያለንን ተቃውሞ ስናቀርብ በህዝብ ስም ነው የምናቀርበው። በህዝብ ስም ማቅረብ ከጀመርን በኋላ ግን ህዝቡ ለድርጅቱ ያው መሪው ድርጅት ብለን ስለምንጀምር ህዝቡ ለድርጅቱ ስር የሚሰዋበት ነው። ያ ባህል እስካሁን አልቆመም። ህዝብ ጋር ወርዶ የህዝብን ጥቅም አሰባስቦ ኢንተረስት አግሪጌሽን ነው የሚባለው በፖለቲካል ሳይንስ። የፓርቲዎች ስራ ኢንተረስት አግሪጌት ማድረግ ነው። የተለያየ ሀሳብ መንጭቶ እሱን አሰባስቦ አጠቃለው የጋራ የሆነ ሀሳብ በመያዝ ያንን ሀሳብ ይዞ አገራዊ አጀንዳ አድርጎ አገራዊ ጥቅም በሚል መልክ ለስልጣን ተወዳድሮ ወደ ፖሊሲ ማዞር ነው። እኛ ሀገር ግን ፓርቲው ከላይ ህዝቡን መፍጠር ይፈልጋል። እኔን ያልመረጠ ህዝብ ራሱ ትክክል አይደለም ብሎ የማሰብ ነገር አለ። ያው ምርጫ ሲመጣ ብዙ ጊዜ የምናየው ነው። ኢትዮጵያን ስለምትወድ እኔን ትመርጠኛለህ የሚል አይነት ቅስቀሳ ሁሉ እናደርጋለን። ምን ማለት ነው? ህዝቡ ነው የተሳሳተው እንጂ እኔ አይደለሁም የሚል አይነት ነገር ነው የምንሄደው እና ያ ባህል ምን ያህል ጎዳን የሚለውን እንግዲህ አሁን እንደ አዲስ የምናወራ አይደለም። ግን በአንድ በኩል አስተሳሰቡ ነው ዋናው። አስተሳሰቡ ድርጅትን እንደ ጣዖት የመመልከት ነገር አለ። ለዚህ ነው ማንደራደረው። ከተደራደርን ፈሪ ነው፣ መሀል ሰፋሪ ነው፣ አድርባይ ነው የሚል ማክረርን እንደ ሙያ መቁጠር፣ ከማክረር ቀጥሎ ደግሞ ያው ጠበንጃ ማንሳት ነው። ይሄ አንድ ነው። ሁለተኛ ኢትዮጵያ አሳዛኝ የሚያደርገው ፖለቲካችን የምንለው እንግዲህ በኢትዮጵያ ሀገርነት ላይ ራሱ የተለያየ አቋም የመያዝ ነገር አለ። በኢትዮጵያ ሀገረ መንግስትነት የጋራ አቋም ይዘን ነው ልዩነት መደራደር የምንችለው። ፍላጎታችን አለሟላ ካለ ገነጠላለሁ ወደሚልም እንሄዳለን እና አገራዊ ፖለቲካ ለመፍጠር ሰላማዊ ፖለቲካን ነው መፍጠር ያለብን። ማለት ሰላም በሌለበት መደራደር አንችልም። ፖለቲካ ማለት መደራደር ነው። አንተን አጥፍቼ እኔ ይዛለሁ፣ ካንተ ጋር መነጋገር አልችልም፣ መደራደር አልችልም፣ አንተ እያለህ ሰፊው ህዝብ ሊጠቀም አይችልም የሚል ነገር የማጥፋት ከሄድን ዞሮ ዞሮ መዋጋት ነው እና ያ ውጊያ ያሳጣን ነገር ያው ግልጽ ነው። መጀመሪያውኑ ትውልድ ነው ያሳጣን። ሙሉ በጣም ዘመናዊ ትምህርት ያፈራውን ትውልድ አተናል። ከዛ ጋር ደግሞ ህሊናችን ውስጥ ፖለቲካ ሲባል ማክረርን እንደ ሙያ ነው። አሁን ለምሳሌ ሰላማዊ መንገድ እከተላለሁ የሚል ፓርቲን አሽከር ተጣባቂ ምናምን የሚል እንጂ ፖለቲከኛ አርጎ አያይም ሰው። የፖለቲካ እንዲህ በሰላም መሄድ ነው፣ ህዝብን አሳምኖ ረጅም ጊዜም ቢሆን ህዝብን አሳምኖ መመረጥ ነው የሚለው ነገር ሶሻል ሚዲያ ላይ ካየን እንደ ፈሪነት ነው የሚቆጠረው እና ያ መጥፎ ባህል አውርሶን አገራችንን አውድመን እንደገና ሀ እያልን እንሄዳለን። ህዝባችንን አውድመን ፍርሃትም አንግሰን በዜግነት ጉዳይ የሚነሳ ነገርን ሁሉ ወደ ጽንፍ ስንወስደው በዛ ጎን ደግሞ ካለንበት ሁኔታ አንጻር የውጭ እጅም እየገባ አገራችንን ሁልጊዜ ወደ ኋላ የሚጎተትበት ልምድ ውስጥ ነው የገባ ነው እና ለማጠቃለል የመጀመሪያ ጥያቄህን መጀመሪያ መደብ ትግል በሚል ነው የጀመርነው። መደብ ትግል ደግሞ ድርድር የሚባል ነገር አያውቅም። ድርድር ከሌለ አንዱ አንዱን ማጥፋት ነው። ስልጣን ላይ ያለውን ብቻ ሳይሆን እርስ በራስም እኔ ፓርቲ ነኝ የሚለው ልዩነት ሲፈጠር መጠፋፋት ነው። ህግ የለውም፣ የሚገዛበት ህግ የለውም። ድርጅቶቹ ራሳቸው በውስጣቸው የሚገዙበት ህግ የለም፣ ፍትህ የለም እና ውድመት ነው ያስከተለው። ከዛ ያው የህብረተሰባችን ያለበት የኋሊት መሄድ እኔ መሰለ ሀብታም ሀገር 1-2 ዓመት እኮ ሰላም ሲገኝ እንዴት ሀብታም እንደምንሆን ያስታውቃል። ግን በዛ በፖለቲካ ስም በሚካሄድ አመጽ ምክንያት ድህነቱ፣ ስደቱ፣ ልጆቻችን ከትምህርት መቅረት አሁን በጣም በሚያሳዝን ደረጃ ነው ያለነውና ያንን የፖለቲካ ባህሉን ፖለቲካ ከማለት አመጽ ነው የለመድነው። ፖለቲካችን ከአመጽ ወደ ኖርማል ፖለቲካ መመለስ ነው ለሁሉናችን አስፈላጊ የሚሆነው የሚል ነው ያለኝ። መልካም አቶ ዳያሞ ይቆዩን፣ እንመለሳለን። አቶ ያየራድ ወደ እርስዎ እንምጣ። አሁን ያለውን የሰላም እጦት በዘላቂነት መፍታት የሚያስችሉ የተለያዩ ዘዴዎች አሉ። የሀገራዊ ምክክር ኮሚሽን፣ የሽግግር ፍትህና ዲዲአር የመሰሉ የሰላም ማጽኛ መንገዶች ጠቀሜታቸውን እንዴት ይገልጿቸዋል ከሚለው እንጀምር። እንደሚታወቀው በሀገራችን ውስጥ የሰላም ችግር ከዘመናዊ ማሳፈንት ጀምሮ በየጊዜው እርስ በርስ በመበጣበጥ ችግሮችን በውይይት ለመፍታት ባለመታደል ምክንያት በህዝባችን ላይ እየደረሰ ያለው ጦስ
ቀላል የሚባል አይደለም። በዚህ ምክንያት ችግርን በሰላማዊ መንገድና በውይይት ለመፍታት ባህሉም ልምዱም ስለሌለን በጦርነትና በጉልበት በትጥቅ የተደገፈ ትግል በማድረግ ችግሮቻችንን እንፈታለን የሚል አስተሳሰብ ውስጣችን ላይ ፕሪንትድ ሆኖ በመቆየቱ በየጊዜው የሚነሱ አለመግባባቶችን በጦርነትና በትጥቅ በጉልበት የመፍታት አባዜ ነው የቆየው። ይህንን የቆየ ልማዳችንንና መጥፎ ባህል ለማስተካከል የተደረጉ ጥረቶች ደግሞ በጣም አነስተኞች ናቸው። በየጊዜው በሚነሱ ግጭቶች ቀደም ብዬ እንደጠቀስኩት ሁሉ በየዘመኑ የሚነሱ ግጭቶች ከዘመነ መሳፍንት ጀምሮ ነው የምለው እኔ የ50 ዓመት የ60 ዓመት የ70 ዓመት ብዬ ቁጥር አልሰጠውም። ነገር ግን በረጅሙ ስናየው ሁሌ የስልጣን ፍላጎትም ካለ በትጥቅ ነው። በውይይት የሚመጣ ነገር የለም። በንግግር የሚመጣ ነገር የለም። በመስማማት የሚመጣ ነገር የለም። አንዱ አሸንፎ ሀብትንም ቢሆን ለመያዝ ለመቆጣጠር በሚደረገው ሂደት ውስጥም ቢሆን በጉልበትና በአመጽ ካልሆነ በስተቀር በውይይትና በንግግር አብረን ቁጭ ብለን በጠረጴዛ ዙሪያ ላይ ተመካክረን ነገሮችን እንፈታለን የሚል ባህልና ልምድ ባለመኖሩ ምክንያት ዛሬ ለደረስንበት ችግር እንድንጋፈጥ አድርጎናል። ስለዚህ ዲሞክራቲካል የሆነ ስርዓት ባለመፈጠሩ ምክንያት ንግግርና ውይይት የዲሞክራሲ አካል ነው። ውይይትና ድርድር የዲሞክራቲክ አሰራር አካል ነው። ዲሞክራቲክ የሆነ አሰራር ዲሞክራሲያዊ የሆነ ባህል በውስጣችን ስለሌለ በየጊዜው የሚነሱ መንግስታት በአመጽ የሚወለዱ በጦርነት የሚወለዱ በመሆናቸው እነሱንም ደግሞ የሚተካው ኃይል በአመጽ በመሆኑ የመጡት ወደ በትረ ስልጣናቸው በአመጽ ስልጣን ለመያዝ የሚሞከርበት የሚካሄድበት ሁኔታና ይህንን በአመጽ ለማስፈጸም በሚደረግ ውስጣዊ እንቅስቃሴ ደግሞ የህዝቦች ያነሷቸው ችግሮች እንዳሉ ሆነው ቀደም ሲል የጠቀስኳቸው የሰላም ማጽኛ መንገዶች የሽግግር ፍትህ፣ የሀገራዊ ምክክርና ዲዲአር ምን ያህል ለሰላም ማጽኛ ጠቀሜታ አላቸው የሚለውንም ደግሞ ይንገሩን። አዎ እነዚህ ናቸው አሁን ያነሳሻቸው። የሽግግር ፍትህ እንዳለ እሱን ነገር በእርግጥም ችግሮች ሲነሱ በሽግግር ፍትህ መስማማት ያስፈልጋል፣ መነጋገር ያስፈልጋል። የተነሱ ያለመግባባቶችን በሽግግር ፍትህ ሁኔታዎችን ማየቱ በጣም እጅግ በጣም አስፈላጊ ነው። እንደገና በመቻቻል ያሉብንን ችግሮች በመቻቻልና ነገሮችን በብልሃትና በአንክሮ በማሰብ በትዕግስት በዚህ አይነት መንገድ የውስጣችንን አለመግባባቶች እና ግጭቶች መፍታት በሚያስችል መንገድ መቻቻልን ይጠይቃል፣ ትዕግስትን ይጠይቃል። ችግር ፍትሁ እንዳለ እንደተጠበቀው ሆኖ ያሉትን ነገሮች በምን መንገድ እንፍታቸው፣ እንዴት አድርገን ነገሮችን በደንብ አድርገን አይተን የውስጣችንን አለመግባባቶች በፍትሃዊ በሆነ መንገድ እንያቸው፣ ፍትሃዊ በሆነ ስልትና ዘዴ ጉዳዮችን ተመልክተን እንፍታቸው የሚል ነገር እስካሁን ድረስ ስላልተለመዱ አሁን ግን በዚህ አይነት መንገድ መለመድ አለበት ብሎ መነሳትን ይፈልጋል። አሁን በዚህ መንገድ ነው ችግሮች የሚፈቱ የሚል አስተሳሰብ መያዝ አለብን እና በዚህ መቻቻልን መሰረት ያደረገ መታገስን መሰረት ያደረገ አለመግባባትን ግጭትን ከመፍታት አንጻር ሁሉም ሰው የራሴ ድርሻ አለው በሚል በመውሰድ በአካባቢው የሚነሳውን በአገሪቱ የሚነሳውን በክልሉ የሚነሳውን ግጭት የመፍታት ጦርነትን የማስወገድ በመመካከርና በመነጋገር በድርድር ሁኔታዎችን ማስታረቅ አለብን የሚል ጽኑ የሆነ እምነት ሊይዝ ይገባዋል ማህበረሰቡ፣ ህብረተሰቡ። ለዚህ ደግሞ አስተዋጽኦ ማድረግ የሚገባቸው ሊቃን ጭምርና ሌሎችም አካላት በሙሉ በዚህ በኩል ሁሉም ሰው የራሴ እምነት ብሎ የሚነሱ ነገሮች በየቤቱ ስለሆነ ችግሮች የሚያጋጥሙ ይህንን ችግር የደረሰብንን መከራና ስቃይ ቀደም ሲል ከነበረው መነሻችን ተነስተን እስካሁን ድረስ ለደረስንበት ችግር ምንጩ አለመስማማትን ያስከተለው
በዲሞክራቲካል መንገድ መነጋገር መዋየትና መመካከር አለመቻላችን በመሆኑ ለንግግር ለምክርና ለውይይት ሁሉም መዘጋጀት ያስፈልገዋል። ለምሳሌ አሁን በምክር ኮሚሽን የጋራ ችግሮቻችንን አለመግባባቶቻችን መፍታት እንድንችል ሁሉም በዚህ በኩል መነሳት እንዳለበት አሁንም እየተደረገ ያለውን የምክክር ኮሚሽኑ እየሄደበት ያለውን መንገድ ተቀብለን ሐሳቡን ወስደን በዛ ላይ የጋራ ናቸው የምንላቸውን አለመግባባቶችን እና ግጭቶችን ሊያስከትሉ የቻሉ እስካሁንም እያስከተሉ የነበሩ ለወደፊቱም መፈታት አለባቸው የምንለውን በጠረጴዛ ዙሪያ ላይ በንግግር በውይይት የመፍታት ልምዱ ሊኖረን ይገባል። አሁን ይሄ ነገር እየተሞከረ ነው ያለው። ይሄን እየተሞከረ ያለን ነገር ማጽናት ይገባናል። እሺ አቶ ያየራድ ምናልባት አማራ ክልል ላይ በተለያዩ አካባቢዎች ውይይቶች፣ ንግግሮች እና ሰላም ለማምጣት የተለያዩ እንቅስቃሴዎች እየተደረጉ ነው። እነዚህን እንቅስቃሴዎች እንዴት ያዩዋቸዋል? ከዛ በተጨማሪ ደግሞ ምን ውጤትስ እየተገኘ ነው በሰላም ዙሪያ የሚለውን እናንሳው እስኪ። አዎ በተለይም አሁኑ ሰዓት በአማራ ክልል ላይ በተጨባጭ የህዝባዊ ውይይቶች እየተከናወኑ ነው ያሉት። በህዝባዊ ውይይቶች ህዝቡ ትላንትና ባጠገቡ ላይ የደረሰውን በራሱ ላይ የደረሰውን በቤቱ ላይ የደረሰውን ስለሚያውቅ አሁንም እየደረሰ ያለውን ችግር ስለሚረዳ ነገሮቹን በሰላማዊ መንገድ ነው መፍታት የሚገባን የሚል የጋራ አስተሳሰብ ጨብጦ ይገኛል። አሁን በየቀበሌው በየወረዳው በየክፍለ ከተማው በየከተማው አስተዳደርና በየክልሎቹ እየተደረጉ ያሉ በተለይም በአማራ ክልል ላይ ዙሪያ መለስ የሆኑ ተግባቦቶችን ለመፍጠር በሚያስችል አይነት መንገድ ውይይት እየተደረጉ ነው ያለ። ሰላም ለሁሉም ሁሉም ለሰላም በሚል መንገድ ቀደም ብሎ የተጀመረውን የውይይት መድረክ በማጠናከር ህዝቡ ከእለት በእለት እየደረሰ ያለውን ችግር በመመልከት ራሱ የችግሩ ባለቤት በመሆኑ ይህን ለመፍታት ውይይት በማድረግ ላይ ይገኛል። እየተወያየም አቋም በመውሰድ ላይ ይገኛል። ይህን አቋም ደግሞ በተለይም በዚህ በኩል ግጭት ላይ ያሉ ወገኖች በሰላማዊ መንገድ እንዲመጡ በሰላማዊ መንገድ ለውይይት እንዲቀርቡ ዘለቅ ያለ በጣም ላቅ ያለና ድምፁን ከፍ አድርጎ ህብረተሰቡ በየኮንፈረንሱ በሚከናወነው የሰላም ውይይት ድምፁን እያሰማ ነው የሚገኘው። ይህንን መሰረት በማድረግ በአሁኑ ሰዓት በተለይም በአብዛኛው ህዝብ አጠቃላይ ምናልባትም 90% በሚሆነው ህዝብ መካከል መግባባቶች እየተፈጠሩ ያሉበት ሁኔታዎች ናቸው ያሉ። ይህንን መግባባት የተፈጠረውን መግባባት የታጠቁ ኃይሎችም ጉዳዩን በመረዳትና ነገሮች በጥልቀት በመገንዘብ መፍትሄው የጋራችን መሆኑን በመረዳት አቋም ወስደው የህዝቡን ጥያቄ ለመመለስ የሚሄዱበት መንገድ እንዲፈጠር ህዝቡ አጽንኦት ሰጥቶ አሳስቧል። ህዝቡ ምክክሩን አሁንም እንደቀጠለ ነው ያለ። ይህ ምክክር ደግሞ ውጤት እያመጣ ነው ያለ። ቅድም እንዳልኩት ህዝቡ 90% ያህል ይህንን ችግር ለመፍታት እየሄደበት ያለው መንገድ በሌሎች ወገኖች በተለይም ግጭት ለሚያነሱ ወገኖች ራሱን የቻለ ተጽዕኖ የሚያሳድር በመሆኑ ይህንን አጠቃላይ ግንዛቤ አሁንም እየቀጠልንበት ነው የምንገኘው። ህዝባዊ ምክክሮች፣ ውይይቶች እየተደረጉ ነው ያለ እና መፍትሄም እያመጣ ነው ያለው። አቶ ዳያሞ ወደ እርስዎ መጣን። የፖለቲካ ፓርቲዎች ፖለቲከኞችና መንግስትን ጨምሮ በሀገር ላይ የዴሞክራሲ ልምምድ እንዲኖር ምን መደረግ አለበት ይላሉ? አመሰግናለሁ። ይሄ ጉዳይ በጣም ወቅታዊ ጉዳይ ነው። ያው በተደጋጋሚ ስለ ሰላምም ስለ ሀገር አስተዳደር ዋና ኃላፊነት ያለበት መንግስት ስለሆነ ከመንግስት እንጀምር። ከመንግስት የሚጠበቀው እንግዲህ ሌሎች ፓርቲዎች እምነት እንዲጥሉበት ማድረግ ነው። ትራስት ይባላል። መተማመን በሌለበት ሰላማዊ ሁኔታን ለመፍጠር መድፈር ከባድ ነው። ከመንግስት የሚጠበቀው ምንድነው? ህግን ማክበር ነው፣ ማስከበር ነው። መንግስት ስልጣን ላይ ያለው አሁን ስራ ላይ ባለው ህገ መንግስት መሰረት ነው። በዛ ህገ መንግስት ላይ የተቀመጠውን የመንግስት ስልጣንና ተግባር በትክክል መተግበር ነው። እንግዲህ መንግስት በጣም ሰፊ መዋቅር ያለው ስለሆነ በእርከንም ከሄድን ከፌደራል እስከ ቀበሌ ድረስ ያለ ስለሆነ የወጡ ህጎችን በየእርከኑ ሲበላሹ ተጠያቂነትን በማስፈን ለመድበለ ፓርቲ ስርዓቱ ታማኝነቱን ማሳየት መቻል አለበት። ከዛ የተቋማት ነጻነትን ማክበር ነው። በተለይ ያው በአንጻራዊ መንገድ አሁን በተሻለ ሁኔታ ከዚህ
ከኢህአዴግ በኋላ እምነትም እየተጣለበት ያለው ምርጫ ቦርድ ነው። አንዱ ተቋም የምርጫ ቦርድን ነጻነት በደንብ ማክበር ነው። ምርጫ ቦርድን ውሳኔዎች ማክበር ነው። መንግስት ላይም ሲወሰኑ ማለት ገዢ ፓርቲ ማለት ነው እንግዲህ እንደ ፓርቲ መንግስት ገዢ ፓርቲው ሲሆን ነው። ሌላ በነይታ ከመንግስት የሚጠበቀው ፓርቲና መንግስትን አለመደበላለቅ ነው። ምክንያቱም እምነት ነው አንዱ ዋናው ነገር። ዲሞክራሲ ስርዓት ግንባታ ታማኝ ነኝ ብሎ መንግስት የሚገልጸውን ውጭ ያሉ ፓርቲዎች እውነት ታማኝ ነው ወይ የሚል እምነት እንዲፈጥሩ በተግባር እኔ የማውቃቸው አካባቢዎች ያው የፓርቲዎች የጋራ ምክር ቤት አለ። በዛ መሰረት ይንቀሳቀሳሉ። ያንን እስከታች ድረስ በደንብ የመንግስት ተፈጻሚ መሆኑን መከታተል ነው። ከፓርቲዎች በኩል ግን እኔ ያው ያለኝ እይታና ያለኝ ተሞክሮ እንደማንም ባለሙያ በሚከታተለው መሰረት ያለኝ ቅሬታ አለ። ተፎካካሪ ፓርቲዎች በሰላማዊ መንገድ የሚንቀሳቀሱ ፓርቲዎች ኮንስቲትዩንሲ ወይም ህዝብ መሰረት ላይ በጣም መስራት አለባቸው። የኢኮኖሚ አቅም ሊሆን ይችላል። አንዳንድም ባለስልጣናት አመቺ ሁኔታ አይፈጥሩልንም ይላሉ። ግን ዞሮ ዞሮ አጭር መንገድ የለምና ህዝብን መያዝ ያስፈልጋል። ኮንስቲትዩንሲ ያስፈልጋል። እኛ ሀገር አንዳንዴ ፖለቲከኛ ተብሎ የሰውን አሁን ፖለቲከኛ የሚያስብሉ ነገሮች ዝም ብሎ ማውራት አሁን እኔ ባለሙያ ነኝ አወራለሁ። ግን ፖለቲከኛ ለመሆን ማደራጀት አለብኝ። ፖለቲከኛ ማለት የህዝብ ድጋፍ ያለው ተንቀሳቅሶ ፓርቲ መስርቶ አደረጃጀት መስርቶ ስልጣን ለመያዝ የሚሰራ ወይም ስልጣን ላይ የሚቆይ ነው። ጥቂት ተናጋሪዎችን ይዞ ፓርቲው ታላቅ ነው ምናምን ማለት ትክክል አይደለም። ለመመረጥ የሚሰራ ፓርቲ እንግዲህ ተፎካካሪ ፓርቲ በሰላማዊ መንገድ ተመርጬ በህግ መሰረት ስልጣን ይዛለሁ ካለ የሚመርጠውን ህዝብ መሰረት መያዝ አለበት። በኢትዮጵያ ህግ መሰረት ምርጫ የሚካሄደው በእያንዳንዱ ምርጫ ክልል ነው። ስለዚህ ስንት ምርጫ ክልል ውስጥ አባል አለኝ፣ ስንት ምርጫ ክልል ህዝብ አኗኗሩን አውቃለሁ፣ አስተሳሰቡን፣ ሀሳቡን፣ ወቅታዊ ችግሩን አውቃለሁ ብሎ ተፎካካሪ ፓርቲዎቹ መያዝ አለባቸው። የነሱ መሰረት ማጣት ህዝብን ተስፋ አስቆርጦ ቅሬታውን በሙሉ ወደ ማክረር ወደ ትጥቅ ለሚያነሱት ድጋፍ ወደ መስጠት ያስከዳል። ሰላማዊ ጎዳና የሚከተሉት ከያዙ ህዝቡን ከያዙ በመንግስት ላይ ያለውን ቅሬታ በሰላማዊ መንገድ ህዝቡ በነሱ በኩል ለመግለጽ በምርጫ ለመቅረጽ ዝግጁ ይሆናል ማለት ነው። ስለዚህ ፓርቲዎች ሰላማዊ ትግል ማካሄዳቸውን ህዝብ ዘንድ ነው ማሳወቅ ያለባቸው። ህዝብ ዘንድ ሲሰሩ ደግሞ የህዝብ ተቋማት ጋር ይግባባሉ። ስልጣን ላይ ካለው ፓርቲም ጋር በሰላማዊ ሁኔታ ተፎካክረው እንደሚይዙ ሲይዙም ደግሞ በቂ ምንም ነገር እንደማያመጡ ባለስልጣናቱም መረዳት አለባቸው። ስለዚህ ከሁለቱም ወገን ነው የሚሆነው። ነገ ስልጣን ይዛለሁ ብሎ የሚያስብ ፓርቲ በኃላፊነት ስሜት ነው የሚንቀሳቀሰው። ዝም ብሎ በመውቀስ ላይ ብቻ ሳይሆን ይሄን ነገር እኔ ስልጣን ቢይዝ እንደዚህ ለውጣለሁ፣ በሰላማዊ መንገድ ሊሻሻል ይችላል፣ ተጠያቂነት ይሰፍናል፣ በህግ መሰረት ካልሆነ በቀር በጉልበት አልጠቀምም የሚለውን ስልጣን ከመያዙ በፊት ፓርቲው እዛ ምርጫ ክልሎች ላይ ማሳወቅ አለበት። እየተዋወቅን ነው እንግዲህ መሄድ ያለብን። ቅድም እንዳልነው የአመጽ ባህል ነው ያለን። ከአመጽ ባህል ወደ ሰላማዊ ባህል ለመሄድ ስልጣን ከመያዛችንም በፊት እንደ ፓርቲ ለስልጣን ስንወዳደርም ሰላማዊ እንደምንሆን ስንይዝ ከዚህኛው በዚህ ነው የሚሻለው በሚል ፖዚቲቭ የሆነ የውድድር መንፈስ፣ የፖሊሲ ሀሳብ፣ የመልካም አስተዳደር ሀሳብ የማመንጨትና ህዝብን ማስከተል መቻል አለባቸው። ስንት ደጋፊ ያለው የሚለው ነው አሁን ዋና። በዚህ መልክ ነው ከፓርቲዎቹ የሚጠበቀው። ጥሩ አቶ ያየራድ አጠር አድርገው ካለን ጊዜ አኳያ የሚያነሱልን በአማራ ክልል ሰላማዊ የሆነ እንቅስቃሴ እንዲመጣ ሁሉም ፖለቲከኞች ደግሞ ወደ ጠረጴዛ ዙሪያ መጥተው ውይይት እንዲያደርጉና ሰላማዊ የሆነ መንገድ እንዲከተሉም የሰላም ካውንስል አቋቁማችሁም እየተንቀሳቀሳችሁ ነው የምትገኙት። የሰላም ካውንስሉም አጠቃላይ ህዝቡም አማራ ክልል ላይ ያለው መንግስትም እንዲሁም ሌሎች የሃይማኖት ተቋማትና የሀገር ሽማግሌዎችም በቀጣይ ምን መስራት አለበት የሚለውን በአጭሩ ያንሱልን እስኪ። እንግዲህ ክልላችን ላይ የደረሰውን ሰቆቃ በቀላሉ የምናየው አይደለም። ይህን ችግር ለመፍታት የአማራ ክልል የሰላም ካውንስል ተቋቁሞ ሰፊ የሆነ ስራ እየሰራ ይገኛል። በቅድሚያ ያው እነዚህን ሁለት የሚዋጉ ወገኖችን ወደ ድርድርና ንግግር እንዲመጡ ማድረግ ነው፣ ወደ ውይይት እንዲመጡ ማድረግ ነው። ለዚህ ደግሞ
የህብረተሰቡ አስተዋጽኦ ከፍተኛ ነው መሆን ያለበት። እንዲሆን ደግሞ ለማድረግ የሚቻለውን ሁሉ ተደርጓል። የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የሙያና ሲቪክ ማህበራት ተቋማት በሙሉ በዚህ በኩል እጃቸውን አስገብተው የሰላም ካውንስሉን ጥሪ ተቀብለው የሰላም ካውንስሉ ሁለቱን ወገኖች ወደ ድርድርና ንግግር እንዲመጡ የሚያደርገውን ትግል እንዲደግፉ ለማድረግ በዚች አንድ ዓመት ውስጥ ሰፊ እንቅስቃሴ ተደርጓል። ይህን እንቅስቃሴ በማበረታታት በኩል የሄዱ ወገኖች እንዳሉ ሁሉ ለዚህ ደግሞ ጆሮ ዳባ ልበስ ብለው የተቀመጡ ችግሮችን እንደ ዋዛ ፈዛዛ የሚያዩ ወገኖች አልታጡም። ይሁንና ይህንን ከመስራት አንጻር አሁን በሰፊው እየተከናወነ ያለው ያሳሰብ ለውጥ ለማምጣት ነው። ያሳሰብ ለውጥ ለማምጣት ደግሞ በየፊናው በዚህ በኩል ይሄ ችግር እየጎዳን እየጠበሰንና እየለበለበን ያለን በየጊዜው ዛሬን ጨምሮ ችግሮቹ ያልተፈቱ በመሆኑ ይህንን ችግር መፍታት ያስፈልጋል የሚለውን ያሳሰብ ለውጥ ለማምጣት በየፊናው ሙከራዎች ተደርገዋል። አሁንም እየተደረጉ ያሉ ጥረቶች አሉ እና በዚህ በኩል የህብረተሰቡ አስተዋጽኦ ከፍተኛ ነው ብለን እንወስዳለን እና ለዚህም ሁለቱም ወገኖች በሐሳቡ የመነጋገርና የመወያየት ይህን እድል ተጠቅመው ለክልሉ ህዝብ ሲባል ለህዝቡ ቆመናል የሚለው ወገን በሙሉ ችግሩን ለመፍታት የራሱን ድርሻ እንዲወስድ በመንግስትም በኩል ጥረት ተደርጓል። መንግስትም ወደ ድርድርና ንግግር እና ወደ ውይይት የሚመጣ መሆኑን በተደጋጋሚ አሳውቋል። በዚህ ባሳወቀው መሰረት ደግሞ ጫካ የሚገኙ ወገኖቻችን ወንድሞቻችን እነዚህም ድርድሩን፣ ንግግሩን፣ ውይይቱን የሚቀበሉ መሆናቸውን እንዲገልጹ ግፊት እያደረግን እንገኛለን። ይህንን ግፊት ተቀብለው ጉዳዩን በደንብ በጥሞና ተረድተው ለችግሩ መፍቻ ትልቁ መሳሪያ ንግግርና ድርድር መሆኑን ውይይት መሆኑን በመገንዘብ ወደዚህ የሚመጡበትን ሁኔታ እየጠበቅን እንገኛለን። በእነሱም በኩል ያው በብዙ መንገድ በብዙ መገናኛ ዘዴዎች የሚቻለንን ያህል ወደዚህ ለመሳብ ወደዚህ ወደ ድርድሩ ንግግሩና ውይይቱ እንዲመጡ ለማድረግ የሚቻለንን ሁሉ ጥረት አድርገናል። እነሱም በቅርቡ ያው እንግዲህ አደረጃጀት ፈጥረን ወደ አንድ መጠን በተለይም የአማራ ክልል የፋኖ አደረጃጀት በአራቱም ጠቅላይ ግዛት በመሆኑ ይህንን ወደ አንድ አምጥተው ወደ ድርድር የሚመጡ መሆናቸውን እየገለጹልን ይገኛሉ። ይህንን መሰረት አድርገን በመንግስት በኩል ያው ቀደም ብሎ የተሰጠውን የመደራደርም የመነጋገርም የመወያየትም በሩ ክፍት መሆኑንና እጃቸውን ዘርግተው የሚቀበሏቸው መሆኑን በተደጋጋሚ የገለጹልን ስለሆነ ይህንን በሁለቱም ወገን በአንድ እጅ ማጨብጨብ ስለማይቻል ሁለቱም ወገን በዚህ ወደ ድርድር የሚመጡበትን መንገድ ደጋግመን ጥሪ አድርገናል። አሁንም እዚህ ደረጃ ላይ ነው ያለው። ቀጣይ እንግዲህ ችግሮቹ በድርድርና በንግግር እንዲፈቱ መፍትሄው ይሄና ይሄ ብቻ መሆኑን ሌላ አማራጭ እንደሌለ ተረድተው በቅርቡ ችግሮች ይፈታሉ ብለን እናምናለን። ጥሩ። አቶ ያየህራድ በለጠ የአማራ ክልል የሰላም ካውንስል ሰብሳቢ እንዲሁም ደግሞ አቶ ዳያሞ ዳሌ የግሎባል ፒስ ባንክ የሰላም ግንባታና ፕሮሞሽን ዳይሬክተር እናመሰግናለን። መልካም ቀን ይሁንላችሁ።